ሐሳባችሁን ሰዎች ጆሮአቸውን ሰጥተው እንዲሰማችሁ የምትፈልጉ ከሆነ ይሄ ቪዲዮ ለእናንተ ነው። ምናልባት የማታውቁ ሰዎች ካላችሁ አለኸኝ እባላለሁ። ስራዬ ምንድነው? እናንተ ሐሳባችሁን በተለያየ ቦታ ከተለያዩ ሰዎች ጋር ስትገናኙ በነፃነት በኮንፊደንስ እና በእርጋታ መግለጽ እንድትችሉ አግዛለሁ። በዛሬው ቪዲዮ የተለያየ ቦታ ሊሆን ይችላል፣ ስብሰባ ላይ፣ ፕሬዘንቴሽን ሲኖርባችሁ፣ እንዲሁም ደግሞ ፋሚሊ የሆነ ፕሮግራም ሲኖር፣ ክርስትና፣ ሰርግ ሊሆን ይችላል። ከጓደኞቻችሁ ጋር ስትገናኙ፣ አዳዲስ ሰዎች ጋር፣ አዳዲስ ደንበኞች ጋር በምታወሩበት ወቅት ሐሳባችሁን ማግኔቲክ እንዲሆን የሚያደርግላችሁ ጆሮአቸውን ሰጥተው ይሄ ነገር ለኔ ነው፣ እንዴት ነው እያወራ ያለው፣ ምንድን ነው እያወራ ያለው፣ በጣም ደስ ይላል፣ በጣም ማራኪ ነው፣ ሳቢ ነው። በዛ መንገድ ሰው እንዲረዳችሁ የምታደርጉበት አንዱ ትልቁ የኮሙኒኬሽን ስኪል ስቶሪ ቴሊንግ ነው፣ ወይም ከሐሳባችሁ ጋር አብሮ ሊሄድ የሚችል ታሪክ ማጋራት ማለት ነው። ነገር ግን ብዙዎቻችን ከሐሳቡ ጋር አብሮ ሊሄድ የሚችል ታሪክ አይደለም የምናጋራው እና ሐሳባችንን ከመደገፉ ይልቅ ምንም ፖይንት የሌለው ስቶሪ እንናገራለን። እሱ ምንም ጥቅም የለውም ንግግራችሁ ላይ፣ እሱ ምንም ፓወር አይኖረውም ኮሙኒኬሽናችሁ ላይ። ከሱ ይልቅ እንዴት የተሻለ ማድረግ እንዳለባችሁ አስተምራችኋለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ ቤተሰቡ ነው። ስለዚህ የምትናገሩት ታሪክ መልእክታችሁን፣ ሐሳባችሁን እንዲያጠናክር ካስፈለገ መልእክታችሁና ታሪካችሁ መያያዝ አለበት ማለት ነው። 5 ደቂቃ ወይም 10 ደቂቃ ታሪክ ተናግራችሁ ለምታወሯቸው ሰዎች ፖይንት ከሌለው፣ መልእክት ከሌለው፣ እንዲረዱት እንዲሰሙት የምትፈልጉትን ሐሳብ ካልነገራችኋቸው ጥሩ ስቶሪ ነው ብለው ይቀራሉ። ለምን ይሰሟቸዋል? መልእክት ስትነግሯቸው ግን ይሄ ሁሉ ታሪክ ለአንተ ነው ትሏቸዋላችሁ። ለምሳሌ ባለፈው ሳምንት ጂም ገብቼ ወርክአውት እያደረግኩ ነው። የትራይሴፕስ ቀን ነበረና ማሽኗ አለች አይደለ? የእግርም የምንሰራባት የእጅም የምንሰራባት አለች፣ የቸስት የምንሰራባት አለ፣ ባክ የምንሰራባት አለ። ያው ስፖርት የምትሰሩ ሰዎች ታውቁታላችሁ ብዬ አስባለሁ። እሷን ማሽን በመጠቀም የትራይሴፕስ እየሰራው ልክ እንደዚህ ማለት ነው። ልክ እንደዚህ እየሰራው ነው። ከዛ እየሰራው አንድ ዙር ሰርቼ ስመለስ ከኋላዬ የሚሰራ ሰው ነበረ። እድሜው ከ35 በላይ ይሆናል። ጠይም ነው፣ አጠር ያለ እና ረጅም ዓመት ስፖርት እንደሰራ ያስታውቃል። ደህና ነው። ትራይሴፕስ ባይሴፕስ አለውና ጨርሼ ስቆም እጅህን ግን ብታጥፋ ጥሩ ነበር አለኝ አልኩት። ከዛ መጣና በተደጋጋሚ ያለው ልነግርህልና እንደው አንዳንድ ሰው ምክር ሲነገረው ደስ ስለማይለው ስለማይቀበል ብዬ ዝም አልኩ እንጂ ያው አሁን አንተ እንዲህ ነው ብዙ አታጥፈውም፣ እንዲህ ነው የምታረገው፣ እንዲህ ነው የምታረገው፣ እንዲህ በደንብ ስታጥፈው ደግሞ በደንብ የትራይሴፕስ መስራት ይችላል፣ አሳየኝ። ኦኬ ጥሩ። ከዛ እንደቆመ ሞከርኩት። ከዛ ለካ በትክክል አላጥፈውም ነበረ። ነካ እንዲህ ነካ ነበር የማደርገው። ከዛ ልክ በደንብ ማጠፍ እያጠፍኩ እየዘረጋው ስሰራ እያጠፍኩ ስሰራ በደንብ እንደሰራው ታወቀኝ። እስኪያቃጥለኝ ድረስ ህመም እስኪሰማኝ ድረስ ሰራው እና ገረመኝ። በጣም አመሰግናለሁ አልኩት። የዛን ቀን ደስ ብሎኝ ሻወር ወስጄ ወደ ቤት እየተመለስኩ ለራሴ ምንድን ነው ያልኩት፣ ለካ ብዙ ጊዜ ጥሩ ነኝ የምንለው ነገር ላይ ከኛ የተሻለ ሰው አለ እና አስፈላጊም ነው ለመማር ክፍት ማድረግ፣ ራሳችን ለመማር ክፍት መሆን ያስፈልጋል። ለምንድን ነው ይሄን ታሪክ እየነገርኳችሁ ያለሁት? ብዙ ጊዜ የሆነ ነገር ላይ ጎበዝ ልንሆን እንችላለን። እዛ ነገር ላይ ግን ከኛ የተሻለ ከኛ የበለጠ ሰው ያለ አይመስለንም። እኔ የዛን ቀን ትራይሴፕስ ሲሰራ በቃ የዛን ቀን ብቻ አይደለም ጂም ስገባ እንደኔ የሚሰራ የለም። በደንብ ነው የምሰራው። ስቴፑን ጠብቄ እንደምሰራ ነው የማውቀው። ፐርፌክት ነው። በቃ በደንብ ታታሪ ነኝ ብዬ ነው የማስበው። ከዛ የዛን ቀን ግን ምን አስተማረኝ? ስፖርት ላይ ብቻም አይደለም፣ ሌላ የህይወታችን ክፍል ላይ፣ ንግግር ላይ ሊሆን ይችላል። ስፖርት የሆነ ቦታ ጥሩም እንኳን ብንሆን ከኛ የተሻለ ሰው ስለሚኖር ሁሌም ቢሆን ለትምህርት ራሳችንን ክፍት ማድረግ እንዳለብን ልነግራችሁ ነው። አሁን ይሄን ስቶሪ ነገርኳችሁ እንደ ምሳሌ ነው። ታሪኩን ነግሬያችሁ እናንተ መረዳት ያለባችሁ እናንተ ማወቅ ያለባችሁ መልእክት ነግሬያችኋለሁ። ስለዚህ ታሪኩ አለ፣ ብቻውን ግን አይደለም፣ መልእክቱ ደግሞ አለ። ሁለቱን ካላገናኘናቸው ይሄን ታሪክ ነግሬያችሁ በቃና አሳየኝ ምናምን ጥሩ አድርጌ ሰራው በደንብ እንደሰራው ታወቀኝ ምናምን ደስ ብሎ ሄድኩኝ ብላችሁ ጥሩ ስቶሪ ነው ብላችሁ ነው የምትቀሩት አይደለ? ከዛ ግን ለምንድን ነው ይሄን ነገር የምነግራችሁ ወዳጆቼ? ያችን መልእክቷን ስነግራችሁ ከስቶሪው መማር ያለባችሁን ከስቶሪው ማግኘት ያለባችሁን መልእክት ሰጠኋችሁ፣ እንድትረዱት እንድታዩት አደረኳችሁ ማለት ነው። ስለዚህ ሁልጊዜም ቢሆን ስቶሪ ተነግሮ ፖይንት ሊኖረው ይገባል። ስቶሪ ያለ ፖይንት ያለ መልእክት አይሆንም። መልእክታችሁንም ደግሞ ሰዎች እንዳልኳችሁ እንዲረዷችሁ ሳቢ በሆነ መንገድ ለማቅረብ
ብለው ለምን ስቶሪ ስሜት አዘል ነው ብለናል ከዚህ በፊትም ስቶሪ እንወዳለን የሰው ልጆች በሙሉ ለዛ ነው እንዲሁ መልእክት ብቻ ከምነግራችሁ ስቶሪ ጨምሬ ብትነግራችሁ ጆሮአችሁን ሰጥታችሁ የምትሰሙኝ አይደለ አሁንም እኮ ስነግራችሁ ለመማር ክፍት መሆን አለብን ብቻውን መልእክት ነው ይሄን እኮ ላስተላልፍላችሁ እችላለሁ የኔን ኤክስፒሪየንስ ደግሞ ማስተላለፍ ከፈለኩት ሐሳብ ጋር አብሬ ባቀርበው የተሻለ ነው አይደለ በተሻለ መንገድ እናንተ መድረስ ይችላል ስለዚህ ከዚህ ሌሰን ከዚህ ቪዲዮ እንድትወስዱት የምፈልገው ነገር ሐሳባችሁ ከመልእክታችሁ ጋር ታሪክ ስታጋሩ መልእክት ሊኖረው ይገባል መልእክታችሁን አስቀድማችሁ አስባችሁ ታሪካችሁን መናገር ጀምሩ ከዛ በኋላ መልእክቱንና ስቶሪውን ማገናኘት ነው የምታገናኙት ፍሬዙ የምትጠቀሙት ለምንድነው ይሄን ታሪክ እየነገርኳችሁ ያለሁት ለምንድነው ይሄን አጋጣሚ መነግርህ አለኸኝ እንዲህ ሲሆን እንዲህ ቢሆን ይችላል ብዬ አስባለሁ ትሉኛላችሁ ማለት ነው የዛኔ የምታወሯቸው ሰዎችም ታሪኩን የተናገራችሁት ለነሱ እንደሆነ ፊል እንዲያረጉ ነው የምታደርጓቸው ማለት ነው ለሱ የሚገርም ንግግር ይኖራቸዋል ስቶሪ ፓወርፉል ነው ስቶሪ ሰዎችን ማሳመን ይችላል ታሪክ ሰዎች እንዲገዟችሁ ማድረግ ይችላል ታሪክ ሰዎች ትኩረታቸውን እንዲሰጧችሁ ማድረግ ይችላል ስቶሪ ሰዎች እንዲወዷችሁ ማድረግ ይችላል ታሪክ ሰዎች እንዲቀርቧችሁ ማድረግ ይችላል ታሪክ ሰዎች እንዲያስታውሷችሁ ማድረግ ይችላልና በጣም ፓወርፉል የሆነ ኮሙኒኬሽን ላይ እያንዳንዳችሁ ይሄን ቪዲዮ የምትመለከቱ ሰዎች መማር ያለባችሁ ልትማሩት የሚገባ ስኪል ቢኖር ስቶሪ ቴሊንግ ስለሆነ ሌላ ቪዲዮ እንድሰራላችሁ አሁን ኮሜንት ላይ እየገባችሁ ስቶሪ ቴሊንግ እያላችሁ ጻፉልኝ አይ ሆፕ ቪዲዮ ጠቃሚ እንደነበረ ከተመቻችሁ ላይክ አድርጉት ጓደኞቻችሁም ላኩላቸው አጠቃላይ ንግግራችሁን መድረክ ላይ ወጣችሁ ሐሳባችሁን የምትገልጹበትን አቅማችሁን ከፍ ማድረግ የምትፈልጉ ሰዎች ከሆናችሁ ትክክለኛ ቦታ ያላችሁት አሁን ነው ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው በነገራችሁ ላይ ከኔ ጋር በቅርበት መስራት የምትፈልጉ ሰዎች ካላችሁ ምን ያክሎቻችሁ ናችሁ እኔ በግልም በግሩፕም እንደማሰለጥን ንግግራችሁን እንድታሻሽሉ እንደማግዝ የምታውቁት አሁንም ቢሆን 6 ሳምንት የሚቆይ የፐብሊክ ስፒኪንግ ማስተር ክላስ አዘጋጅተን ምዝገባ ላይ እንገኛለን የምንቀበላቸው ሰዎች ቁጥር ያው በቡድን ስለሆነ እያንዳንዳችሁ የመለማመጃ ጊዜ ስለሚያስፈልግ ከ10 ሰዎችን በላይ ሃንድል ማድረግ አንችልም በአንድ ሴሽን ቦታው ሳይሞላባችሁ ቶሎ ለመመዝገብ ታች ላይ ስልክ ቁጥር እናስቀምጥላችኋለን እየደወላችሁ ተመዝገቡ